إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. أوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروچوي الله ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን ስንቅ እንያዝ። ከስንቆች ሁሉ በላሽ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ ባለንበት ጊዜ ብዙ የሰው ልጆችን ከሚያስጨንቁ ከሚረብሹ ነገሮች መካከል አንዱ የህይወት ጉዳይ፣ የኑሮ ውድነት ጉዳይ ነው። በተለይም የገቢ ምንጩ ውስን የሆነ ሰው፣ በተለይም ኢማኑ ተወኩሉ ደካማ የሆነ ሰው የኑሮ ጉዳይ እጅጉኑ ከመቼውም በላይ ብዙዎችን እያስፈራ እያስጨነቀበት ያለ ጊዜ ላይ እንገኛለን። የኑሮ ውድነት ራሱን የቻለ ምክንያት አለው፣ ዓለም አቀፍም ሀገር አቀፍም። እንደዚሁ ደግሞ ግልጽ የሆኑ ሰዎች ሊያዩዋቸው የሚችሉም ስውር የሆኑ ምክንያቶች፣ መነሻዎች አሉት። በዚህ ምድር ላይ የሚከሰቱ ነገሮች ሁሉ ሰበብ አላቸው፣ መነሻ አላቸው። በነቢዩ ዓለይሂ ሰላቱ ወሰላም ዘመንም በተወሰነ መልኩ የሆነ ጊዜ ላይ አንጻራዊ የሚባል የኑሮ ውድነት ገጥሞ ተከስቶ ያውቃል። የኑሮ ውድነት የገጠማቸው ይህን ችግር ያስተዋሉ ሱሐቦቻቸው፣ ባልደረቦቻቸው ችግሩን ወደ ነቢዩ ዓለይሂ ሰላቱ ወሰላም ይዘው ቀርበው ዋጋ ተወዷል፣ ዋጋ ቢያወጡልን፣ ተመን ቢወጣ፣ ዕለት ተዕለት የሰው ልጆች የሚያስፈልጓቸው የዕቃ አይነቶች ላይ የዋጋ ገደብ ቢደረግ ብለው ነቢዩን ዓለይሂ ሰላቱ ወሰላም ሱሐቦች ሲያማክሯቸው ኢነላሃ ሁወል ሙሰዒሩ አልቃቢዱ አልባሲጡ አልረዛቅ ኢላ አኺሪሂ አሏቸው። ጌታ አላህ እሱ ነው ዋጋ የሚያወጣው፣ ሪዝቅን አንዳንዴ ለቀቅ ሌላ ጊዜ ደግሞ ያዝ ሰብሰብ የሚያደርገው እሱ ነው፣ የሚረዝቀውም እሱ ነው ወዘተ አሉና አንዳንድ ዘገባዎች የሐዲሱ መጨረሻ ላይ በል አድዑ አሉ። ችግሩ የዋጋ ተመን ገደብ በማስቀመጥ ብቻ የሚቀረፍ አይደለም፣ ከላይ ነውና በል አድዑ ይልቅ እኔ ዱዓ አደርጋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የኑሮ ውድነት ችግሩን አላህ እንዲያነሳው ዱዓ አደርጋለሁ፣ እናንተም ዱዓ አድርጉ ማለት ነው። ባለፉት ዘመናት በተለያዩ ጊዜያት በተለያዩ ሀገሮች ላይ የእስላም ታሪክን የጻፉ ሊቃውንት እና ኢብኑ ከሲር አልዛሀቢ ሌሎችም እንደጠቀሱት የኑሮ ውድነት ችግር ተከስቷል። የሰው ልጆች የሚበሉትን አጥተው የሞተን እንስሳት እስኪበሉ ድረስ፣ ውሻ እስኪበሉ ድረስ፣ ልክ እንደ በግና ፍየል ውሻ ገበያ ቀርቦ ተደራድረው ሰዎች የገዙ እየሸጡ ውሻ የተበላበት ሁኔታ ሁሉ ተፈጥሯል። ልጆችን እየሰረቁ የሚበሉ ሁሉ ሰዎች ነበሩ የሆኑ ጊዜያት ላይ የሆነ አካባቢዎች ላይ ከረሃብ ብዛት የመጣ የተቀበሩ ሙታንን አውጥተው
የበሉ ሰዎችም ተገኝተዋል። በይፋ በቀን ሲቀበር ካዩ ጀናዛውን አውጥተው የሚበሉ ሰዎች ስለበዙ ከረሃብ ብዛት የመጣ ሰው ሲሞት ሰዎች እየደበቁ በማታ ሁሉ ለመቅበር ተገደው ነበር። አንዳንድ ጊዜያት አንዳንድ አካባቢዎች ላይ ወይም የሞተን ወይም ጣረ ሞት ላይ ያለን ሰው እንጂ ማየት ማይቻልበት ሁኔታም ተፈጥሯል። ሰውን ቀብሮ ጉድጓድ ቆፍሮ መቅበር ሲያቅታቸው በረሃብ ብዛት ከሞቱ ሰዎች ቁጥር መብዛት የመጣ ትልልቅ ጉድጓዶችን እየቆፈሩ ብዙ ሰዎችን አንድ ጉድጓድ ላይ ብቻ እየጣሉ አፈር የሚያለብሱበት ሁኔታ ነበረ። ከዚህም አልፎ የሚቀብር ጠፍቶ ሬሳ እዛም እዚህም እየተጣለ የአሞራዎች ቀለብ የሚሆንበት የአየር ብክለት ተከስቶ ከረሃብ ጎን ለጎን በአየር ብክለት ብዙ ሰዎች እንደሞቱ የመጨረሻ ረሃብ በርትቶበት ቤተሰቦቼን የተወሰኑትን ለማዳን አንድ ልጄን ልሽጥ ብሎ ልጁን በባሪያነት ሸጦ ሁሉ የራሱን ሕይወት ለማስከተል የሚገደድ አባወራ የነበረበት ሁኔታም ተፈጥሯል። እነሆ የኑሮ ውድነት በጊዜ ካልታከመ ሀገርን፣ ሕዝብን ሊፈትን የሚችል ትልቅ አደጋ ነው። የሰው ልጅ ሳይበላና ሳይጠጣ ረዥም ጊዜ መኖር አይችልም። ከዚህም በተጨማሪ የኑሮ ውድነት በዚህ ልክ አሁን በተገለጸው ያክል ከፍ ከማለቱ በፊት ሌሎች ችግሮችን ያስከትላል። የስርቆትን፣ የዝርፊያን፣ የውንብድናን ችግር ያስከትላል። ይህ እንዳይሆን ሁሉም እንዳቅሙ የኑሮ ውድነት ችግር እንዳይከሰት አስተዋጽኦ ሊያደርግ ለራሱ ብቻ ከመጨነቅ ርቆ እንደ ሀገር እንደ ሕዝብ ችግሩን በምን መልኩ ማቅለል እችላለሁ ብሎ ሊያስብ ይገባል። ከአሁን ቀደም እንደተጠቀሰው የኑሮ ውድነት አንዱ መንስኤ ንግድ ዓለም ላይ ያሉ አብዛኞቹ ነጋዴዎች ስግብግብነት ነው። ሌሎች አስባቦች እንዳሉ ሆነ ሁሉም አላህን ቢፈራ ችግሩን መቀነስ መከላከል ይቻላል። ስለ ኑሮ ውድነት ሁሉም የየራሱን የሆነ ትንታኔ መስጠት ምክንያቱ ይህ ነው እያለ አንዱ ሌላኛውን መውቀስ የተለመደ ሆኗል። ብዙዎቻችን የዘነጋ ነው ትልቁ የኑሮ ውድነት ምክንያቱ ወንጀል ነው፣ አላህን ማስቆጣት ነው። ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ ተብሏል። ምድር ላይ አንዲት ተንቀሳቃሽ የለችም አላህ እሷን የሚቀልባት የሚመግባት ቢሆን እንጂ ተብሏል። በመሰረቱ አላህ የፈጠራትን ነፍስ በሙሉ ይመግባል፣ ይቀልባል። ለምንድን ነው ታዲያ አንዳንዴ እንደዚህ አይነት የረሃብ ችግር የኑሮ ውድነት ችግር የሚከሰተው? የሰው ልጆች አላህን አስቆጥተውት ነው፣ አምፀውት ነው፣ ቆንጠጥ ሊያደርጋቸው ፈልጎ ነው፣ ወደ እሱ እንዲመለሱ እንዲታረቁት ይቅርታ እንዲጠይቁት። ዋና ትልቅ የሚባለው የኑሮ ውድነት የችግር የረሃብ መነሻ ወንጀል። ሌሎች ብዙ መነሻዎች አሉ። እነዚያን መነሻዎችን የሚወልደው አሁንም ወንጀል፣ ምድር የሚያበላሸው ወንጀል። ለዚህ ነው ዓሊ ብን አቢ ጣሊብ፣ አልዓባስ ብኑ ዓብድል ሙጠሊብ ሌሎችም ምን ብለዋል? ማ ነዘለ በላኡን ኢላ ቢዘንብ፣ አንዳችም በላ አደጋ ችግር ምድር ላይ አይከሰትም የሰው ልጆች በሚሰሩት ወንጀል ምክንያት እንጂ። ያ በላ አደጋ ችግር ደግሞ ሊቀረፍ አይችልም በተውበት እንጂ። ማ ነዘለ በላኡን ኢላ ቢዘንቢን፣ ያለ አንዳች ምክንያት ያለ ጥፋት የሰው ልጆች እጅ ሳይኖርበት አላህ ምድር ላይ አንዳችም አይነት ችግር፣ በላ፣ ሙሲባ እንዲከሰት አያደርግም። አላህ አዛኝ ነው። እናት ለልጇ ከምታዝነው በላይ አላህ ለባሮቹ ያዝናል። ነቢዩ እንዳሉት አለይሂ ሰላቱ ወሰላም ችግሮች የሚከሰቱት የሰው ልጆች ራሳቸው ለችግሩ መነሻ ሆነው ነው። ወማ አሷበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም ወያዕፉ ዐን ከሲር ይላል። ማ አሷበኩም ሚን ሙሲበትን፣ አንዳችም ሙሲባ አደጋ ትንሽም ይሁን ትልቅ አይደርስባችሁም የራሳችሁ እጅ በሰራው ራሳችሁ ባመጣችሁት በላ ወንጀል ምክንያት ቢሆን እንጂ። ወያዕፉ ዐን ከሲር፣ ደግሞ አብዛኛውን ይቅር ያላችሁ። በእያንዳንዱ ጥፋት ቢቀጣችሁማ ማ ተረከ ዐላ ظهሪሃ ሚን ዳባ፣ ምድር ላይ አንድ ተንቀሳቃሽ አይኖርም ነበር፣ ሁሉም ይጠፋ ነበር። በእያንዳንዱ ወንጀል አላህ ቢቀጣን ኖረው አብዛኛውን ይቅር ይላል፣ አንዳንዴ ግን የሥራችሁን ይሰጣችኋል ይላል። በሌላኛው የቁርአን አንቀጽ ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون።
የብስም ባህርም ላይ ችግር በዛ፣ ገጠር ከተማ ላይ ችግር በዛ። በምን ምክንያት? ቢማ ከሰበት አይዲናስ፣ ሰዎች በሰሩት መጥፎ ሥራ ምክንያት። ለምንድን ነው ገጠር ከተማ ላይ ችግር የበዛው፣ ረሃብ የበዛው፣ ድርቅ የበዛው? ለዓለሁም የርጅዑን፣ ይመለሱ ዘንድ። ለካ አጥፍተናል፣ አላህን አስቆጥተናል ማለት ነው። ይህ ለውጥ የመጣው ይህ ችግር የተከሰተው አላህን ስላስቆጣን ነው ብለው ይነቁ ዘንድ ይመለሱ ዘንድ ችግሮች ይከሰታሉ ይላል አላህ ተባረከ ወተዓላ። ታላቁ የተፍሲር ኢማም ሊቅ አልኢማም አልቁርጡቢ ይሄን አንቀጽ አስመልክተው ሲናገሩ ምን ብለዋል? አይ ظهر قلة الغيث وغلاء السعر بما كسبت أيدي الناس ظهر الفساد في البر والبحر ማለት የብስም ላይ ባህርም ላይ ችግር በዛ፣ ገጠር ከተማም ላይ ችግር በዛ፣ የከተማ ነጋዴውም ዘንድ አርሶ አደሩም ዘንድ ችግር በዛ። በምን ምክንያት? ቢማ ከሰበት አይዲ ናስ፣ ሰዎች በሰሩት መጥፎ ሥራ ምክንያት። ገጠር ከተማ ላይ የተከሰተ ካለው ችግር አንዱ ቂለቱል ገይቲ፣ የዝናብ እጥረት ተከሰተ። ወገላው ሲዕሪ፣ የዋጋ ውድነት ችግር ተከሰተ፣ ሰዎች በሰሩት ወንጀል ምክንያት። አላህ ተባረከ ወተዓላ ባሮቹን በተለያየ መልኩ ይፈትናል። የፈተናው አንዱ ዓላማ ሰዎች ወደ ጌታቸው እንዲመለሱ፣ ራሳቸውን እንዲገመግሙ ለማድረግ ነው። ወንጀሎች በግለሰብ ደረጃ የሚሰሩም ይሁን በይፋ በአደባባይ የሚሰሩት የወንጀል አይነቶች የአላህን ቁጣ ያመጣል፣ በላ ያመጣል። ወንጀል መርዝን፣ ወንጀል እሳትን። የሰው ልጅ እሳትን ሕይወቴን ያጠፋል ብሎ ከሚፈራው በላይ ወንጀልን ሊፈራ ይገባዋል። በተለይ በአደባባይ በጋራ በይፋ እንደቀላል የሚሰሩ ወንጀሎች እጅጉን አላህን ያስቆጣል። በግል የሚሰራ ወንጀል ሰዎች ያፈሩ የተደበቁ የሚሰሩት ወንጀልና በኩራት በአደባባይ በይፋ የሚሰራ ወንጀል አንድ አይደለም። በግልም በጋራም የሚሰሩ ወንጀሎች በብዙ ቁጥር በላ ይበዛል፣ አደጋ ይበዛል። አላህ ይቆጣል። ሲቆጣ የሚታዩ ምልክቶች አሉ። አንዱ የኑሮ ውድነት ነው፣ ረሃብ ነው፣ ችግር ነው። ነቢዩ ዓለይሂ ሰላቱ ወሰላም ኢነ ረጁለ ለዩሕረሙ ሪዝቀ ቢሰበቢ ዘንቢ ዩሲቡሁ ብላ፣ አንድ ሰው ሪዝቅ ሊያጣ ይችላል፣ አላህ ሪዝቅን ሊከለክለው ይችላል። ቢሰበቢ ዘንቢ ዩሲቡሁ፣ በሰራው ወንጀል ምክንያት አሉ። አንድ ግለሰብ አንድ ሰው ወንጀል ሰርቶ ያ በግሉ የሰራው ወንጀል የእሱን ሪዝቅ እንዳያገኝ እንዳይወርድለት ችግር እንዲበዛበት እንዲራብ የሚያደርገው ከሆነ በይፋ በአደባባይ ዓለም ላይ የሚሰሩ ወንጀሎች መብዛት ዓለምን ቀውስ ውስጥ እንደሚከቱ፣ የኑሮ ውድነት አንዱ ትልቁ መነሻ ወንጀል እንደሆነ ከዚህ መረዳት እንችላለን። አንድ ግለሰብ በወንጀል ምክንያት ሪዝቅ ያጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የተማረ ባለሙያ ከመሆኑ ጋር፣ ጉልበት ያለው ከመሆኑ ጋር፣ ከመሯሯጡ ጋር አንድ ሰው ሪዝቅ ሊያጣ ይችላል፣ ስራ ሊያጣ ይችላል፣ ያገኘው በረካ ሊያጣበት ይችላል። በምን ምክንያት? ቢሰበቢ ዘንቢ ዩሲቡሁ፣ በአንድ በሰራው ወንጀል ምክንያት። ወንጀሉ ከተደጋገመሳ፣ ወንጀሉ ከበዛሳ፣ ወንጀሉ ህጋዊ ተግባር ሆኖ በኩራት የሚሰራ ከሆነሳ አይቀርም በሀገር ደረጃ በዓለም ደረጃ የኑሮ ውድነት ችግር ይከሰታል። የአላህን በላ ይጠራል ወንጀል። አላህ ተባረከ ወተዓላ ባሮቹ እንዲፈሩት፣ እንዲያከብሩት፣ እንዲያመሰግኑት ይፈልጋል። የእሱን ሪዝቅ ነው የምንበላው፣ የእሱን አየር ነው የምንተነፍሰው፣ የእሱን ምድር ላይ ነው የምንኖረው። እሱን አስቆጥተን የትም መሄድ አንችልም፣ የትም መኖር አንችልም። ዱንያም አኼራም ላይ እሱን የሚያመፁ ሰዎችን አላህ መቅጣት ይችላል። የዱንያው አንዱ ቅጣት ተረጋግቶ መኖር እንዳይችሉ ለሆድ ለሪዝቅ ማሰብና መጨነቅ፣ ሀሳብ፣ ጭንቀት ከእሳት ማይተናነስ ውስጥ ላይ የሚፈጥረው ቃጠሎ አለ። አብዛኛው ሰው በተለይ ኢማኑ ደካማ የሆነ ተወኩሉ ደካማ የሆነ ሰው በራሱ ጉልበት በራሱ ብልሃት በራሱ ስራ የሚኖር የሚመስለው ሰው እጁ ሲያጥረው ነገሮች እንዳላሰባቸው ሲሆኑበት በሰላም መኖር አይችልም። አንገቱ ላይ ገመድ ያጠልቃል፣ መርዝ ይጋታል። ይህ እንዳይሆን የሰው ልጅ ወደ አላህ ተባረከ ወተዓላ ሊመለስ ተውበት ልናደርግ፣ የድርቅ የረሃብ የኑሮ ውድነት መነሻ እኔ ልሆን እችላለሁ ያለን በተናጠል ሁሉም በግሉ ከአላህ ጋር ሊታረቅ ይገባዋል። እኔ የለሁበትም ነው ብዙ ጊዜ የምንለው። ካፍሮች ናቸው፣ ሙጅሪሞች ናቸው፣ እኔ ምስኪን ምን አደረግኩኝ ነው የምንለው። ይሄ ራሱ ትልቅ ወንጀል ነው።
ራስን ንጹህ ማድረግ፣ ሌሎችን ማቁሸሽ፣ ራስን ከተጠያቂነት ነፃ ማድረግ ትልቅ ወንጀል። ከደጋ ቀደምቶች መካከል አንዱ ለረጅም ጊዜ ነፍስያቸው ስጋ እየጠየቀቻቸው ስጋ ሳይበሉ ቆይተው ከዕለታት አንድ ቀን የነፍስያቸውን ሐላል የሆነ የተፈቀደ ፍላጎት ለማሳካት ስጋ ገዝተው ይዘው ወደ ቤታቸው የገቡ ሳለ ኃይለኛ አውሎ ነፋስ ሲያዩ ጌታዬ ሆይ ነፍሴን እስከ ዛሬ እምቢ ብያት ነበር፣ ዛሬ አሸንፋኝ ነው። የነፍስህን ፍላጎት አደረክ፣ ስጋ ነፍስ ስለጠየቀችህ ገዝተህ አመጣህ ብለህ ተቆጥተህ ባሮችህን አታጥፋቸው፣ ይኸው ትቼዋለሁ ስጋውን ብለው ለምስኪን እንደሰጡ ይነገራል። ስጋ መግዛት ሐላል ነው፣ የተፈቀደ ነው፣ የተወደደ ነው አቅም ላለው ሰው። ከመሆኑም ጋር ግን ነፍስያን መኻለፍ አለብኝ፣ ለነፍሴ መሸነፍ የለብኝም፣ የጠየቀችኝ ሁሉ ማድረግ የለብኝም ብለው ያምኑ የነበሩ የአላህ ባሪያ አንዴ ለነፍሴ ተሸነፍኩና አላህ ተቆጣ ብለው ነው አውሎ ንፋስን የሆነ ለውጥን ሲያዩ ስጋውን ለምስኪን ሰጥተዋል። ዛሬ ሐራሙን አላህ የከለከለውን የተጠላውን የተወገዘውን በየቀኑ የሚዳፈር ሰው እኔ ንጹህ ነኝ ብሎ የሚያስብ ከሆነ በነገሌ ምክንያት ነው ይሄ የመጣው ምንል ከሆነ ይህ አስተሳሰብ በራሱ የአላህን ቁጣ ያመጣል። ያ እንዳይሆን ራስን ከማጥራት ወተን እኔ አጥፊ ነኝ፣ እኔ አጎድላለሁ፣ በዳይ ነኝ ልንል፣ ሐራም የሆኑ ወንጀል የሆኑ ነገሮችን ሙሉ በሙሉ ልንርቅ፣ ዋጅብ የሆኑ ነገሮችን እንደ አቅማችን ልንወጣ፣ ሱናውንም ልንጨምር፣ ተውበት ኢስቲግፋር ልናበዛ፣ ዱዓ ልናበዛ ይገባን። የአላህ ድንበር ሲነካ ልንቆጣ ይገባናል። ራሳችን የአላህን ድንበር ልናከብር ይገባናል። ድንበሩን ጥሰን ወንጀል ላይ ከመውደቅ ልንጠነቀቅ ይገባናል። ሌሎች የአላህን ድንበር ሲጥሱም ልንቆጣ፣ ተው ልንል፣ ልንመካከር፣ በመልካም ልናዝ፣ ከመጥፎ ልንከለክል ይገባናል። አጥፊዎች ሲያጠፉ አይቶ ዝም ማለት ካለ የወንጀሉ ተጋሪ መሆን ነውና በጋራ በጅምላ አላህ ባሮቹን ሊቀጣ ይችላልና አንዱ የቅጣት አይነት የኑሮ ውድነት ነው። ሰዎች የፈለጉትን ነገር በቀላሉ እንዳቅማቸው ማግኘት አለመቻል፣ ለሪዝቅ መጨነቅ፣ ሳይተኙ የሚያድሩ ሰዎች፣ ውሃ ብቻ ጠጥተው የሚያድሩ ሰዎች፣ የሚጠጡትን ውሃም ያጡ ሰዎች አሉ። ይህ በዚህ መልኩ ከቀጠለ ሰዎች እርስ በርስ መባላታቸው የማይቀር ይሆናልና አላህ የባሰውን እንዳያመጣ ፈጥነን ተውበት ልናደርግ፣ ልንመካከር፣ ራሳችንን ልንፈትሽ፣ አላህ የሚያስቆጣን ነገር በሙሉ ልንተው ልንርቅ ይገባናል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، النبي عليه الصلاة والسلام ወንጀል የሚያመጣውን የሚያስከትለውን መዘዝ ሲገልጹ ከተናገሯቸው ሐዲሶች መካከል በአንዱ ላይ ምን አሉ? ለም ተظهر الفاحشة في قوم قط حتى يعلنوا بها إلا فشى فيهم الطاعون. በአንድ ማህበረሰብ ውስጥ ፋሒሻ፣ ዝሙት፣ የብልግና አይነቶች ተስፋፍቶ በይፋ በአደባባይ ይሄን ያደረጉ እንደሆነ ኢላ ፈሻ ፊሂም الطاعون አሉ። ወረርሽኝ የበሽታ አይነቶችን አላህ ይለቅባቸዋል። ወለው ጀዐለቲ ለም ተኩን መበት ፊ አስላፊህም አሉ። ከአሁን ቀደም በአባት አያቶቻቸው ዘመን ተከስተው ማያውቁ የወረርሽኝ የበሽታ አይነቶችን አላህ ይለቅባቸዋል። ብልግና፣ ዝሙት መሰል ተግባሮች ሲስፋፉ ይሄም እየታየ ነው። ወለም የንቁሱ ልሚክያለ ወልሚዛነ ኢላ ኡኺዙ ቢሲኒን። ሚዛንን ያጎደሉ እንደሆነ ደግሞ አላህ ተባረከ ወተዓላ ድርቅን ይለቅባቸዋል። ወሽደት ልመኡና፣ የኑሮ ውድነትን አላህ ይለቅባቸዋል። ዛሬ ሚዛን መስለብ፣ ማጉደል፣ ማጭበርበር፣ ማታለል ከመቼውም በላይ በስፋት የሚታይ ወንጀል። ሰዎች ሚዛንን ካጎደሉ፣ ከሰለቡ፣ ካጭበረበሩ የተበላሸ ዕቃን፣ ጊዜው ያለቀ ዕቃን በአዲስ ቀይረው አሽገው የተበላሸውን ለራሳቸው ማይወዱትን ለሰው ልጆች ለገበያ ያቀረቡ ሚስገበገቡ ሚሰልቡ ከሆነ አላህ ተባረከ ወተዓላ ድርቅን ያመጣል፣ የኑሮ ውድነትን ያመጣል። ወጀውረ ሱልጣን፣ ይሄም ብቻ አይደለም፣ በመሪዎቻቸው እንዲበደሉም አላህ ያደርጋቸዋል። መሪ በደለን፣ ጨቆነን፣ አሰቃየን ወዘተ ያሉ
ሰዎች በብዛት ያወራሉ። አንዱ የመሪዎች ጭካኔ በደል መነሻው ወንጀል ነው። የኑሮ ውድነት መነሻው ወንጀል ነው። ዘካ የከለከሉ እንደሆነም አላህ ዝናብን ይከለክላቸዋል። እንስሳት ባይኖሩ ኖሮማ ጭራሽ ዝናብ የሚባል አንዲትን ጠብታም አላህ አይሰጣቸውም ነበር። ስንቱ ነው ዛሬ ዘካን ላለመስጠት የሚያጭበረብር፣ ሂሳብ እየሰራ ጌታውን ለመሸወድ የሚሞክር፣ ዘካ ወጅቦበት ሳለ ለረጅም ጊዜ ዘካ ከማውጣት ወደ ኋላ የሚል፣ ስራ ላይ ውሏል የሚል ሰውን ቢያታልል ነፍሱን ቢያታልል አላህን ግን ማታለል አይችልም። ዘካ ወጅቦበት ዘካውን የከለከለ የሰው ልጅ ዘካውን ያላወጣለት ንብረት በሙሉ ተጠራቅሞ የቂያም ቀን ከዛ ዘካ ካልወጣለት ንብረት የጀሃነም ካውያ ተሰርቶለት እንደሚጠበስበት አላህ ቁርአን ላይ ነግሮናል። ከዛ በፊት ደግሞ ዱንያ ላይም ዘካን መከልከል ድርቅን ያመጣል፣ የዝናብ እጦትን ችግር ያስከትላል። የአላህና የመልእክተኛውን ቃል ያፈረሱ እንደሆነ ደግሞ አላህ የውጭ ጠላትን ይለቅባቸዋል። ያንዳንዱ አማኝ ለአላህ የገባው ቃል አለ፣ ለመልእክተኛው የገባው ቃል አለ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ቃል ብቻ አይደለም፣ አላህና መልእክተኛውን ለመታዘዝ የሚፈጽሙት ከባድ ቃል ኪዳን ነው። ያዘዙንን ልንታዘዝ፣ የከለከሉንን ልንከለከል። ይህንም ሌሎችንም ለአላህ የገቡትን ቃል ያፈረሱ እንደሆነ አላህ ተባረከ ወተዓላ ጨካኝ የውጭ ጠላትን ይለቅባቸዋል። መሪዎቻቸው በቁርአን መምራትን ትተው በራሳቸው ልበወለድ ራሳቸው ባረቀቁት ሕግ የመሩ የተዳደሩ እንደሆነ ደግሞ የእርስ በርስ ጦርነትን አላህ ይለቅባቸዋል ብላ አሻሂድ። ይህ የሰው ልጆች ምድር ላይ የሚደርስባቸው ስቃይ መከራ በራሳቸው እጅ ያመጡት እንደሆነ የሚያሳይ ነው። እንዳጠቃላይ ወንጀል አስሉ ኩሊ በላኢን ወሸር ኢብኑል ቀይም እንደሚሉት ህይወት ላይ ምድር ላይ ሰው ልጅ ላይ ሊደርስ የሚችል ሙሲባ፣ አደጋ፣ ችግር ሁሉ መነሻው ዘንብ ነው፣ ወንጀል፣ አላህን ማመፅ። በየግላችን አላህን ብንፈራ ቤታችን በአላህ ፍራቻ ላይ ቢመሰረት ከዛ አንድ እርምጃ ወጣ ብለን ዘመድ ጎረቤትን አላህ እንዲፈራ ብንመክር ወንጀልን ብናወግዝ ከሸር የሚከለክሉ አላህ የሚወደውን ነገር ለማስፋፋት የሚጥሩ ሰዎች ቢበዙ በዛው ልክ የአላህ እዝነት ይበዛል። ሌላው ወንጀል ሲሰራ ውስጥ አለመታመም፣ አለማውገዝ፣ አለመቆጣት እሳት የለኮሰ ያለን ሰው ተው ይሄ ሁላችንም ይጎዳል ብለን እንደምንከለክለው ወንጀል እየሰሩ ምድርን የሚያነዱ ሰዎችን ተው አለማለት ሌላው ትልቅ አደጋ ነው። ምን አገባኝ እኔ ካልሰራሁት አይባል። ወንጀል መዘዙ የከፋን የሰሩትን ብቻ ሳይሆን ሲሰራ የተው ዝም ያሉ በዙሪያው የነበሩትንም ጭምር ያዳርሳል። አደምን ከጀነት አስወጥቶ ምድር ላይ መጥተው እንዲራቡ እንዲቸገሩ ያደረጋቸው መዘዙ የከፋ ስለሆነ ላ ተظመኡ ፊሃ ወላ ተضሓ ብሏቸው ነበር። አደም ሆይ ጀነት ላይ ከአንዲት ዛፍ በስተቀር የፈለግከውን ብላ ጠጣ፣ ጀነት ላይ እስካለህ ድረስ መራብ የለም፣ ርዝቅ ፍለጋ በፀሐይ መንቃቃት የለም ብሏቸው ነበር። አትብላ የተባሏትን ዛፍ አንድ ጊዜ በሉ፣ አላህ ከጀነት አባረራቸው፣ ወደ ምድር አመጣቸው፣ ወደ ስቃይ ሀገር ማለት። አደም አንድ የበሏት ዛፍ የጀነትን ጸጋ ካሳጣቻቸው ዛሬ እኛ በየጊዜው የምንሰራው ወንጀል ከዚህም በላይ እኛ ላይ እሳት አለማዘነቡ እኮ የአላህን ረሕመት ነው የሚያሳየው። ወያዕፉ አን ከሲር የተባለው ይህን አንዳችም ሙሲባ ችግር አደረሰባችሁም ራሳችሁ ባመጣችሁት ጣጣ ወንጀል ምክንያት ቢሆን እንጂ ደግሞም ወያዕፉ አን ከሲር አብዛኛውን እኮ ይቅር ብሏችሁ ነው እንጂ በሁሉም ቢቀጣችሁ ኖሮ ምድር እሳት ትሆንባችሁ ነበር። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ በዚህ ዙሪያ ሲናገሩ ወርቲፋዑ አልአስዓሪ ቀድ የኩኑ ሊሰበቢ ዙልሚ ባዕድ ልዕባድ ወንኺፋዱሃ ቀድ የኩኑ ሊሰበቢ ኢሕሳኒ ባዕድ ልዕባድ አሉ። የኑሮ ውድነት አንዳንዴ አንዳንድ ሰዎች በፈጸሙት ግፍና በደል ምክንያት ሊከሰት ይችላል። ከኑሮ ውድነት በተቃራኒው ደግሞ ሰዎች በድሎት በምቾት መኖራቸው የዕቃ ዋጋ መቀነስ ደግሞ አንዳንድ ሰዎች ሙሕሲኖች በመሆናቸው መልካም ስራ በመስራታቸው ምክንያት ሊሆን ይችላል። አሁን ላይ መጥፎ ሰሪዎች በዝተው ነው ማለት ነው። አንዳንድ በዳዮች፣ ግፈኞች በሰሩት ወንጀል ምክንያት የኑሮ ውድነት ሊከሰት ይችላል አሉ። አንዳንዴ ደግሞ ምቾት፣ ድሎት፣ የፈለጉትን በቀላሉ ማግኘት ከተስተዋለ ከተከሰተ ይሄም ኸይር የሚገኘው አንዳንድ በጎ ሰሪዎች መልካም ሰዎች በሰሩት መልካም ስራ ነው። እስትግፋር የሚያበዙ፣ ተውበት የሚያበዙ፣ አላህን የሚፈሩ፣ ለሀገር ለህዝብ የሚጨነቁ፣ ለሊት ተነስተው ዱዓ የሚያደርጉ ሲበዙ አላህ ተባረከ ወተዓላ ሀገርን ሰላም ያደርጋል፣ ሪዝቅን ሰፊ ያደርጋል። አጥፊዎች
ወንበዴዎች፣ ጨካኞች ሲበዙ ደግሞ የኑሮ ውድነት ይበዛል። እኔ ማን ነኝ ልንል ይገባናል። በእኔ ምክንያት እንዳይሆን ይሄ የመጣው ልንል ይገባናል። ሰውን የሚጎዳን ነገር እያደረገን ራስ ወዳድ የሆንን አላህን እያስቆጣን ዝምድናን እየቆረጠን ጎረቤትን አዛ እያደረገን ምላሳችን እንደ ልቡ የፈለገውን እያወራ ሐራም መሆኑን ልባችን 100% እያወቀ አይናችን ጨፍነን እየተዳፈረን ምንኖር ከሆነ በላን እየጠራን ነው ማለት ነው። ዋናው እንዳለ ሆኖ እዚህ ውስጥ ከሚካተቱ የኑሮ ውድነት መነሻ ከሚባሉ ነገሮች አንዱ ዱንያን ከልክ በላይ መውደድ ነው። አንዳንድ ሰዎች ዱንያን ሲወዱ አይናቸውን ጨፍነው ሰክረው ነው ዱንያን የሚወዱት። ሐራም ዘርተው ነፍስ አጥፍተው ዋሽተው ዲናቸውን አጥተው አኺራቸውን አበላሽተውም ቢሆን ገንዘብ ማግኘት፣ ገንዘብ መቁጠር፣ ገንዘብ ማሽተት ብቻ የሚፈልጉ የገንዘብ ባሪያ የሆኑ ሰዎች አሉ። ከልክ በላይ ዱንያን መውደድም ለኑሮ ውድነት አንዱ መነሻ ነው። የብዙ ነጋዴዎች ስግብግብነትም ራስ ወዳድነትም አንዱ የኑሮ ውድነት መነሻ ነው። ነጋዴ ከሁለት አንዱ ነው ሊሆን የሚችለው። የሀገር ግንባታ ላይ ትልቅ አስተዋጽኦ የሚያበረክት መልካም ነጋዴ አለ፣ ሷዲቅ አሚን፣ እውነተኛና ታማኝ ሐዲስ ላይ እንደተነገረው። በተቃራኒው ደግሞ ሀገርን የሚያፈርስ የሀገር ጠላት የህዝብ ጠላት የሆነ ነጋዴ አለ። ታማኝና እውነተኛ የሆነ ለህዝብ የሚጨነቅ ሀገርን የሚገነባው ከሱዲቆች ከሹህዳዎች ጋር ይመደባል። የቂያም ቀን ተብሏል። ሰደቃ ይሆንለታል። ሰዎች ለመብላት ለመጠጣት ለመኖር የሚያስፈልጋቸውን ነገር በተመጣጣኝ ዋጋ በማቅረቡ ጠዋት ወጥቶ ሱቁን ከፍቶ ድርጅቱን ከፍቶ አምርቶ አቅርቦ ሸጦ ህይወት እንድትቀጥል አስተዋጽኦ በማድረጉ ባለመዋሸቱ ባለማጭበርበሩ ከልክ በላይ ተስገብግቦ ሰውም ባለመዝረፉ ታማኝ ነጋዴ እውነተኛ ነጋዴ ከሱዲቆች ጋር ከሹህዳዎች ጋር ከሙጃሂዶች ጋር ይሰለፋል አላህ ዘንድ ተብሏል። ሰደቃ እንደ ማብላት ይቆጠርለታል። በየቀኑ የሚሰራው ስራ ሰው እንዳይቸገር ብሎ በተመጣጣኝ ዋጋ በማቅረቡ ጥራቱን የጠበቀ ዕቃ በማቅረቡ ሀገርን ህዝብን በማገልገሉ። በተቃራኒው ደግሞ ውሸታ መጭበርባሪ ስግብግብ የሆነ ሰው መልዑን ነው፣ ይረገማል፣ ፋጅር ነው። የቂያም ቀን እጁ ታስሮ አላህ ፊት እንደ ወንጀለኛ ይቀርባል። እኔ ከየትኛው ነኝ ልንል ይገባናል። እንደ አቅሙ ሁሉ የሚሰራ ሰው ይሄን ሐዲስ መሰረት ማድረግ አለበት። እኔ ከየትኛው የነጋዴ አይነት ነኝ? እርጉም ከሆነ ስግብግብ ከሆነ ዘራፊ ከሆነው ወይስ አላህን ከሚፈራ ታማኝ ከሆነው ልንል ይገባናል። ራሳችን ውጭ አድርገን ሌሎችን ብቻ ልንወቅስ ልንተች አይገባም። ወከዛሊክ ከኑሮ ውድነት መነሻዎች አንዱ የሰላም መጥፋት ነው። በሀገር ደረጃም ይሁን በዓለም ደረጃ በቤተሰብ ደረጃም ጭምር ሰላም ሲጠፋ፣ ጦርነት፣ የእርስ በርስ እልቂት ሲበዛ የኑሮ ውድነት ችግር ይከሰታል። وضرب الله مثلا قرية كانت آمنة مطمئنة يأتيها رزقها رغدا من كل مكان فكفرت بأنعم الله فأذاقها الله لباس الجوع والخوف بما كانوا يصنعون له በሰላም የምትኖር ሪዝቋ ምግቧ ቀለቧ ከየአቅጣጫው ይመጣላት የነበረች አንዲት ሀገር ነበረች አለ አላህ ተባረከ ወተዓላ። አላህን አመፁ፣ ወንጀል ሰሩ። فأذاقها الله لباس الجوع والخوف بما كانوا يصنعون። ከዛ በኋላ ጦርነት በዛ፣ ረሃብ በዛ፣ የስራቸውን አገኙ ይላል። የሁሉም የኑሮ ውድነት መነሻ የሚባሉ ነገሮች ዋና መነሻቸው ወንጀል ነው ብሏል። ወንጀል ሲበዛ ነው ጦርነት የሚመጣው። ጦርነት ሲመጣ፣ ሰላም ሲጠፋ የበለጠ የኑሮ ውድነት ችግር ይፈጠራል። ኢዛ በአላህ የሚያምን በአኺራ የሚያምን በሙሉ አላህን ሊፈራ የምናደርገውን ለይተን ልናውቅ እርስ በርስ ልንተዛዘን አላህ ተባረከ ወተዓላ የመጣውን በላ እንዲያነሳልን ልንለምነው ቀድመን እኛ ተውበት ልናደርግ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم ارفع عنا الوباء والغلاء والربا والزنا والزلازل وسوء الفتن ما ظهر منها وما بطن اللهم وحد صفوف المسلمين
واجمع كلمتهم على الحق يا قوي يا متين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. وتزودوا فإن خير الزاد التقوى واتقون يا